ጉድ ጃኒ ዱባይ ገባች። እናንተ ዋዬ ዋዬ ምን ጉድ ነው? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ጃኒ ዱባይ ገባች። ምን ጉድ ነው? አዶናይ ሀገር ገብቷል አልተባለም እንዴ? ምን አስባ እንደው አላቅም። አዶናይ ሲገባ ደግሞ እሷ ዱባይ ገባኝ ነው። አዶናይ አልገባም። ፕራንክ እያደረጉ ነው እንዴ እነዚህ ሰዎች? እንግዲህ ጃኒ እንግዲህ ሰሞኑን የሬዲት ክሊኒክ አምባሳደር ሆና ተሾማለች። ቆይ ደግሞ እንደዚህ የሚሾም ሰው ማለት ነው 7 ሚሊዮን ነው የተከፈላት ምናምን እያሉ ነው። እውነት ነው እንዲህ ነገር? ኢትዮጵያ እውነት ኢትዮጵያ እንደው ምን ልጆችሽ ምን ቢበደሉሽ ነው? እውነት የተማረ እንኳ እኮ እንደዚህ የማያገኝበት ጊዜ ላይ የተማረ እኮ የዚህን እንኳ ሩብ በቃ የተማረ እኮ ዋጋ የለውም። መማር ምንድን ነው ጥቅሙ? ቆይ ጃኒ እኮ ምንም አልተማረችም፣ ግን እውቅና ብቻ እንደዚህ ማድረሱ እውነት ይመቻት። እኔ ይመቻት፣ ይክፈሏት፣ ደስ ይለኛል። ግን ሀገራችን ግን ነገሮቿ ሁሉ በቃ እንጃ ፈርሰው እንደገና መሰራት አለባቸው ብዬ ነው የማስበው። ምክንያቱም የተማረ ስንት አእምሮ ስንት እንትን ያለው ሰው ስንት ለፍቶ እውቀት ያለው ሰው እንዲሁ ቁጭ ብሎ እንደዚህ ሳትማር እንደዚህ አይነት ደረጃ ላይ መድረስ የሚቻል ከሆነ መማር ለምን አስፈለገ? ግን እውነት መማር ለምን አስፈለገ? እና በጣም ይገርማል። እና ጃኒ እንግዲህ በእድሜታ በፕሮግራሟ ላይ ብዙ ጓደኞቿ ተገኝተዋል። የቀለበት ስነስርዓት ነው ብለውም ብዙዎች አስበው ነበር፣ ግን ያልሆነም እና ጓደኞቿ በቃ ግን አዶናይ ለምንድን ነው ያልታየው? አዶናይ ውይ ጨካኝ እውነት ጨካኝ ነው። ግን ምን ሆኖ ነው ማለቴ በደስታዋ ቀን ቢገኝ ምን ችግር አለው? ነው ሆነ ብለው እየተደባበቁ ይሆን አላውቅም። ግን እንደው እውነት ያንለታ ምንም ከጃኒ ጋር ቢለያዩ ሪሌሽንሽፓቸው እንኳን ምንም ቢቆምና ቢተውትም ያንለታ በደስታዋ ቀን መገኘት ነበረበት። እና ደግሞ እንዴት እንዳማረባት ጃኒ ያነት የልብሷ የሰውነት ሁሉ ነገሯ ነው ያማረባት። ጸጉሯ ያው የእሷ ጸጉርም ባይሆንም ቆንጆ ጸጉር ነው እና በጣም ደስ የሚል ነገር ነበር። እና ይመችሽ ጃኒ፣ መልካም ስራ ይሁንልሽ እያሉ በጣም አድናቂዎቿ ጥሩ ምኞት እየተመኙላት፣ ያ ሳያልቅ ደግሞ ዱባይ ገባይ ብለው የዱባይ ፎቶ ይዘዋወራል። ሰው ይኖር የለ እንዴ? እኔ ከዚህ ከራያድ አንድ ቀን ተንቀሳቀሽ ሳላቅ ሰው እኮ እንደ ልቡ እየኖረ ነው። እንዲሁ ምን በድዬክ እንደው አላቅም። ጌታ ሆይ በስማም። እና እንደምታውቁት ጃኒ እንግዲህ ዱባይ ገብታለች። ዱባይ የገባችሁ ግን ለምንድን ነው እንዴ? አዶናይ እኛ ሴቶች እኮ ማለት ነው ቅናት አለብንና ምናልባት አዶናይን ልታማልል ይሁን ልታናድድ ይሁን አላቅም። ወይም ደግሞ አዶናይ ዘው ዱባይ ይሁን ተቀብሏት ይሁን አላቅም። እና ምን ይመስላችኋል ጋይስ? ጃኒ ዱባይ ገብታለች እና በጣም ደስ ይላል። ጃኒዬ ይመችሽ። ዱባይ ደግሞ ፏፊ ውበይና እንግዲህ በአምባሳደርነት ከተለቀቀባት ብር ላይ ትዝናናበትና ደግሞ ስንት አለበት ትዝናናበት። ምን አባቱ ለሷ ያልሆነ ቀሚስ ነው። እና ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ይሄን ይመስላል እንግዲህ ጃኒን ዱባዮች ተቀበሏት። ብዙ አድናቂ አላት ጃኒ፣ ብዙ ወዳጅ አላት። እርግጠኛ ነኝ በደንብ አድርጋችሁ ፈዋዘጭ አድርጋችሁ አዝናንታችሁ ትመልሳታላችሁ ብዬ አስባለሁ። ጃኒ የኔ ቆንጆ ይመችሽ፣ ክበሪ። እናትሽ ደስ ስትል ነው የምለው። እናቷ በጣም ያምራሉ እና ደስ የሚል እውነት ሰው ወልዶ ልጁ አድጎ እንደዛ ደረጃ ሆኖ ደርሶ ሲታይ በጣም ደስ ይላል። እኔ ራሱ አሁን መውለድ እያማረኝ ነው። በቃ ይሄንን ሳይ ማለት ነው። እና ጋይስ ውለዱ፣ አታብዙ፣ ግን ውለዱ። በቃ ሳታበዙ ውለዱ። እና እንደዚህ ቁም ነገር የሚደርስ ልጅ ፈጣሪ ይስጣችሁ ነው የምለው። እና ጋይስ ቤተሰቦቻችን እውነት ዱባይ ጃኒ ገባችሁ? የገባችሁ ስለምንድን ነው? ቀለበት ልታደርግ ነው ወይ? አዶናይ የት ነው ያለው? ወይስ ደግሞ ዝም ብላ ልተዝናና በቃ አዶናይ ሄዱ ስለመጣ እሷም ቅናት አድሮባት ይሆን የሄደችው? ይህንን እንግዲህ የምታውቁ ኮሜንት አድርጉልን።
ከዛ በተረፈ ደግሞ ያለውን ነገር ይዘንላችሁ እንመጣለን። አብራችሁ ስለነበራችሁ እናመሰግናለን። ቤታችንን ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤታችን እንግዲህ እስካሁን ቫይራል አልወጣም። ቫይራል እንዲወጣልኝ አድርጉ ቤተሰቦቼ። እንግዲህ 11 ሺህ ተከታይ ያለኝ ጥሩ ተከታይ ያለኝ፣ ግን ቪዲዮቼ እየታዩልኝ አይደለም። ቫይራል አውጡልኝ።